ጓደኛዬ ዛሬም ደብሮሻል። እናቴ ነገር እያሳሰበኝ ስለሆነ ምንድን ነው አላማችሁ? Action. ጓደኛዬ ዛሬም ደብሮሻል። የእናቴ ነገር በጣም ያሳስበኝ። Action. ጓደኛዬ ዛሬም ደብሮሽ ነው አለፈ። የእናቴ ነገር ያሳስበኝ ስለሆነ አንቺ ነገር ሁሉ ለበጎ ነው። Action. ጓደኛዬ ዛሬም ደብሮሻል። የእናቴ ነገር እያሳስበኝ ስለሆነ ኧረ እናንተ ሰዎች አላማችሁ አልገባኝም። ጭራሽ ሰላምታውን ጠፋችሁ። ወይኔ ባደገ በጣም ነው የምትገርሙት። ቤቲ ዛሬ ደግሞ በጣም ደብሮሻል። ቤቲ ዛሬ እኮ በጣም ደብሮሻል። ቤቲ ዛሬ በጣም ደብሮሻል። ልክ አይደለሽም። ምን ሆነሽ ነው? ቤቲ ዛሬ በጣም እኮ ደብሮሻል። ምን ሆነሽ ነው? ሩቴ በጣም እናቴ ከጠፋች ቀን ጀምሮ ውስጤ የተረበሸ ነው። ቤቲ እናትሽን እኮ ለ6 ወር ሙሉ ፈልገናል፣ ታተናል። አሁን አንቺን ህይወት ማስተካከል ነው አለብን። አንቺ አትዘኝ። እግዚአብሔር ቃል ስናገር እኮ ነገር ሁሉ ለበጎ። ቤቲ እናትሽን እኮ ለ6 ወር ሙሉ ስንፈልጋት ታተናል። እግዚአብሔር እኮ ለበጎ ቤቲ እናትሽን ለ6 ወር ሙሉ እየፈለግናት አጣናታ። እግዚአብሔር እኮ ነገር ሁሉ ለበጎ ነው ያደረገው። እግዚአብሔር ቃል ስናገር እግዚአብሔር ለምትወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ቤቴ እናትሽን እኮ ለ6 ወር ሙሉ ስንፈልጋት አጣናት። አሁን አንቺ ያለብሽ ማዘን የለብሽም፣ ራስሽን ማዝናናት አለብሽ። ደግሞ ራስሽን መለወጥ አለብሽ። እስካሁን ስንፈልግ ስላጣን እግዚአብሔር እኮ ነገሮችን ለበጎ ይሆናል ያደረገው። እግዚአብሔር ቃል ስናገር እግዚአብሔር ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ለዛ አንቺ አትጨናቂ። አሁን ወደ ቸርች ተነስተን እንሂድ። ሩቴ እኔ በጣም ጨንቆኝ እንዴት አድርጌ ነው በዚህ ህይወት ሩቴ በጣም ቋይዳንሱ ሩቴ በጣም ያዘኛል። ሩቴ በጣም ያዘኛል። እንዴት አድርጌ ነው ህይወቴን ማስቀጠል ያለብኝ? ደግሞ ተረጋግተሽ የሆነ የራስሽንም የሆነ ነገር። ስለዚህ ከዚህ በኋላ እንዴት ነው ህይወቴን ማስቀጠለው በዚህ ሁኔታ የሚል ነገር ነው። ስለዚህ እንትን ለማለት ነው። ሩቴ በጣም ልቤ ተሰብሯል። እንዴት አድርጌ ነው ህይወቴን ማስቀጠል የምችለው? ፈገግታውን አቁም። ሩቴ እናቴ ከጠፋች ቀን ጀምሮ በጣም ልቤ ተሰብሯል። እንዴት አድርጌ ነው ህይወቴን ማስቀጠል የምችለው? ሩቴ በጣም እኔ ልቤ ተሰብሯል። እንዴት አድርጌ ነው ራሴን ማረጋጋት የምችለው? ሩቴ ህይወቴን እንዴት አድርጌ ነው ማስቀጠለው? እኔ በጣም ልቤ ተሰብሯል። እንዴት ብዬ ነው የምኖረው በዚህ ህይወት? እግዚአብሔር ያውቃል። ቤቲ እግዚአብሔር ያውቃል። ይደከም ቤቲ የአንቺን ነገር እግዚአብሔር ያውቃል። አንቺ አትዘኝ።
ቤቲ ያንቺን ህይወት በእግዚአብሔር እጅ ነው። አንቺ ምንም ማዘን የለብሽም። ቤቲ ያንቺን ህይወት በእግዚአብሔር እጅ ነው። እኔ ጓደኛሽ ያለው አይደል እንዴ? ለምን ታዝኛለሽ? አሁን ተነስተን ወደ ቸርች እንሂድ። ቤቲ ያንቺ ህይወት ያለው በእግዚአብሔር እጅ ነው። እኔ ጓደኛሽ ያለው አሁን ተነስሽና ወደ ቸርች እንሂድ። ደህና ነሽ? እንዴት ነሽ? ቤቲ አይዞሽ፣ እግዚአብሔር ለኛ የሚያስበውን ነገር ያውቃል። አንቺ አትዘኝ፣ አይዞሽ። እሺ ጓደኛዬ። እሺ አሁን እኛ መሄድ አለብን ቸርች በፍጥነት ፕሮግራም ሊጀመርም ስለሚደርስ ከዛ መሄድ አለብን። እግዚአብሔር ሁሉ ነገር ለበጎ ነው እና አይዞሽ፣ አንቺ አትጨነቂ። እናትሽ የጠፋችው ለበጎ ይሆናል። እግዚአብሔር እናትሽ አንድ ቀን ልትመለስ ትችላለች። ለዛ አትጨነቂ ጓደኛዬ። አይዞሽ ጓደኛዬ፣ እናትሽ የጠፋችው ለበጎ ይሆናል። እግዚአብሔር ለኛ የሚለው ነገር አያጣምና አትጨናነቂ። እናትሽ ለጠፋችው አንድ ቀን ልትመጣ ትችላለች እና አትጨናነቂ ጓደኛዬ። አይዞሽ ጓደኛዬ፣ እግዚአብሔር ያሰበው ለኛ ነገር አያጣምና አትጨናነቂ። እናትሽ የጠፋችው እኮ ለመልካም ይሆናል። አንድ ቀን ተመልሳ ልትመጣም ትችላለች። አንቺ አትጨናነቂ። ቤቲሻ እቺ ሴት አብዛኛው ጊዜ ሳይ በጣም ታዛዝነኛለች። እስቲ እቺን ብር ሰጥቻት ልምጣ። ቤቲሻ አሁን እንሂድ። እሺ ሴቷ ሴቷ የጠራችን እኮ ነው። እስቲ እንሂድ። ሩት በእናትሽ ሰዓት እያለፈ ነው። ቸርች ይዘሽኝ ይመጣል ብለሽ አንድ መጣሽ ቤትሽ በና እየጠራችን ነው ሴቷ። በጣም ደብሮኛል። ሰዓት አጉል የረፈደ ነው። አንቺ ቸርች ይዘሽኝ ይመጣል ብለሽ አንድ መጣሽ ነው። ስንመለሳት እንጠይቃታለን። ኧረ እስቲ ድጋሚ የጠራችን ነው። ቤት ስንመለሳት እንጠይቃታለን። ተቸግራ መሆን ይችላል እኮ። እኛ ስንመለስ እንጠይቃታለን። ቤትሽ የዛሬ አምልኮ እንዴት ነበር? በጣም ደስ ይላል። አሪፍ ነው። ኧረ ደስ ይላል። የዛሬ ቃሉም በጣም ገራሚ ነበር። በጣም ለኔም ቃል ራሱ ደስ የሚል ለኔም ገብቶኛል። ቤትሽ የዛሬ አምልኮ እንዴት ነበር? በጣም ደስ ይላል። አሪፍ ነው። ኧረ ቃሉም ራሱ በጣም ደስ የሚል ነበር። በጣም ገራሚ ነው። ዛሬ ለኔ ነው ራሱ ቃሉ የመጣው ደስ የሚለኝ። የቅድማ ሴቷ ጋር ደረሰን። የቅድማ ሴቷ ጋር ደረሰን። ደግሞ ተቀራረቡ። ሰማይና ምድር ሆነ። የቅድማ ሴቷ ጋር ደረስን። እስቲ ሄደን እስቲ ቃል ወንጌል ዛሬ ለሷ መወጅ አለበት። የቅድማ ሴቷ ጋር ደረስን። አሁን እንኳን እስቲ ሄደን ለሷ ወንጌልን እንመስክርላት። እናት